መንግስት ለኮንዶሚኒየም ተመዝጋቢዎች ጥሪ ያቀረበ። በዚህም መሰረት ተመዝጋቢዎች ቅጽ መሙላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቋል። በሌላ መረጃ ደግሞ አዲስ የቀበሌ መታወቂያ መሰጠት መጀመሩን ያገኘነው መረጃ ያሳያል። ከፋይዳ ጋር የተሳሰረውና ቀደም ሲል በወረቀት ህትመት ይሰጥ የነበረው መታወቂያ ወደ ፕላስቲክ ህትመትና ዲጂታል መቀየሩን ሰምተናል። የኮንዶሚኒየም ምዝገባ፣ የቀበሌ መታወቂያ፣ የህንፃ ግንባታና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከፋይዳ ጋር የተሳሰረው አዲስ መታወቂያ ለነዋሪዎች እየተሰጠ ሲሆን የነዋሪዎች መረጃን በአንድ ወር ውስጥ ሙሉ በሙሉ ዲጂታላይዝ ለማድረግ እየተሰራ መሆኑም ታውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በከተማዋ የሚገኙ የነዋሪዎችን መረጃ በዲጂታል የሰነድ አስተዳደር ስርዓት የማደራጀቱን ስራ በአንድ ወር ጊዜ ውስጥ ለማጠናቀቅ በትኩረት እየሰራ መሆኑን አስታውቀዋል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት ተቋሙ አገልግሎት ከሚሰጥባቸው 119 ወረዳዎች መካከል በ77 ወረዳዎች የሚገኙ የነዋሪዎች ፋይሎች በ15 ቀናት ውስጥ እስካን አድርጎ በማጠናቀቅ ለኦንላይን አገልግሎት ዝግጁ የማድረግ ስራ እየተከናወነ ይገኛል። እስካሁን ባለው ሂደትም በ25 ወረዳዎች የሚገኙ የነዋሪዎች ፋይል ሙሉ በሙሉ ተጠናቆ ለአገልግሎት ዝግጁ መሆኑን ዳይሬክተሩ አረጋግጠዋል። ይህ የዲጂታላይዜሽን ስራ ኤጀንሲው ከ1935 ዓ.ም ጀምሮ በወረቀት ተሰንደው የቆዩ መረጃዎችን ወደ ዘመናዊ አሰራር የሚቀይር ሲሆን ይህም ብክነትን፣ ሌብነትንና ብልሹ አሰራርን በማስቀረት የሀገሪቱን የዲጂታል 2030 ራዕይ ለማሳካት ያለመ መሆኑ ተገልጿል። ይህ አሰራር ሙሉ በሙሉ ሲጠናቀቅ የነዋሪዎችን መረጃ ደህንነት ከመጠበቅ ባለፈ የአገልግሎት አሰጣጡን ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል ተብሏል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፋይዳ ወይም ብሔራዊ መታወቂያ ጋር የተሳሰረውን አዲሱን የነዋሪነት መታወቂያ እስካሁን ከ60 ሺህ በላይ ዜጎች መስጠቱንም አስታውቀዋል። የተቋሙ ምክትል ዳይሬክተርና የኩነት ነዋሪዎች ዘርፍ ኃላፊ አቶ ጥጋቡ ሹመይ ቀደም ሲል በወረቀት ህትመት ይሰጥ የነበረው መታወቂያ ወደ ፕላስቲክ ህትመትና ዲጂታል መቀየሩን አስታውሰው አሁን ዲጂታል የነዋሪነት መታወቂያን ከፋይዳ ጋር የማስተሳሰር ስራ እየተከናወነ ይገኛል ብለዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው አዲሱ የመታወቂያ ስርዓት አንድ ግለሰብ ለፋይዳ መታወቂያ የተመዘገበበትን መረጃና አሻራ በቀጥታ ወደ ነዋሪነት መታወቂያ እንዲተላለፍ ያስችላል ተብሏል። ከፋይዳ ጋር የተሳሰረውን የአዲስ አበባ ከተማ የነዋሪነት መታወቂያ የመውሰድ ፍላጎት ያላቸው የከተማ ነዋሪዎችም በድጋሚ አሻራ መስጠት እንደማይጠበቅባቸው ተገልጿል። አዲሱን መታወቂያ በፋይዳ መታወቂያ የሚገኘውን አገልግሎቶችን ማግኘት እንደሚያስችልም ነው የተገለጸው። የአገልግሎት አሰጣጡን ይበልጥ ቀልጣፋና ደህንነቱ የተጠበቀ ለማድረግ የመታወቂያ ህትመት ስራውን ወደ ወረዳዎች ለማውረድ መታቀዱም ታውቋል። ለዚሁ ተግባር የሚውሉ የማተሚያ መሳሪያዎች ወደ ሀገር ውስጥ መግባታቸውንም አቶ ጥጋቡ ገልጸዋል። በአሁኑ ወቅት ከፋይዳ ጋር የተሳሰረው አዲሱ የነዋሪነት መታወቂያ በ11ዱም ክፍለ ከተሞች በሚገኙ ወረዳዎች እየተሰጠ ቢሆንም በመሰረተ ልማት አለመሟላት ምክንያት አገልግሎቱን ገና ያልጀመሩ 28 ወረዳዎች መኖራቸውን ኤጀንሲው አመልክተዋል። በሌላ በኩል ደግሞ መንግስት ለኮንዶሚኒየም ተመዝጋቢዎች ጥሪ ማቅረቡን ሰምተናል። በዚህም መሰረት ተመዝጋቢዎቹ ቅጽ መሙላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቀዋል። ከዚህ ቀደም በ1997 እና በ2005 ኮንዶሚኒየም ቤት ለማግኘት ቁጠባ ሲቆጥቡ ከነበሩ ነዋሪዎች መካከል በማህበር ለመደራጀት የወሰኑ መኖራቸው ይታወሳል። በዚህም መሰረት 70/30 የማህበር ቤት በሚል ምዝገባ አጠናቀው ወደ ስራ የገቡ ሲኖሩ ሌሎች ደግሞ ተጠባባቂ ሆነው መቆየታቸው ታውቀዋል። በዚህም መሰረት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቅርቡ በ70/30 የማህበር ቤት ተደራጅተው ለመስራት ፍላጎት ያላቸውን የ2005 ተመዝጋቢዎችን በተጠባባቂነት በኦንላይን መመዝገቡ ይታወሳል። አሁን ታዲያ እነዚህ በተጠባባቂነት የተመዘገቡ ነዋሪዎች ቅጽ እንዲሞሉ ነው በመንግስት በኩል ጥሪ የተላለፈው። ተመዝጋቢዎቹ በአምቢስ ግሪክ ትምህርት ቤት ፊት ለፊት በሚገኘው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የጋራ መኖሪያ ቤትና የማህበራት ዳይሬክቶሬት 6ኛ ፎቅ በመገኘት ቅጽ 01 እንድትወስዱና መረጃ ሟልታችሁ እንድታስገቡ ጥሪውን አስተላልፈዋል። የእነዚህ ተመዝጋቢዎች ስም ዝርዝርም በቢሮ ማህበራዊ ሚዲያና ድረገጽ ላይ መውጣቱን ነው ቢሮ ያስታወቀው። ሌሎች ተመዝጋቢዎችን በተመለከተ ደግሞ በኦንላይን ምዝገባ ወረፋቸው መሰረት በቀጣይ የሚጠራ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ ባለፉት 7 ዓመታት 1.2 ሚሊዮን ቤቶች መገንባታቸውን አንስተው በቀጣይ 5 ዓመትም 1.5 ሚሊዮን ቤቶችን ለመገንባት እቅድ መያዙን በቅርቡ መናገራቸው ይታወሳል። ግንባታው የሚካሄደው በመንግስት በግሉ ዘርፍ እንዲሁም በጋራ የሚሰራ መሆኑንም ገልጸዋል። ይህንን እቅድ ለማስፈጸም የሚያስችል ፖሊሲ መቅረጽን ወይም መዘጋጀቱን ያነሱት ጠቅላይ ሚኒስትሩ የግንባታ እቃዎች ፋብሪካ ዝግጅት እየተጠናቀቁ መሆኑንና በዘርፉ ሰዎች እየሰለጠኑ መሆኑን አንስተዋል። ዜጎች ቤት መግዛት ካልቻሉ ተከራይተው በረዥም ጊዜ ክፍያ የቤት ባለቤት የሚሆኑበት አሰራር መዘርጋቱንም ገልጸዋል። የቤት ግንባታ ኢኮኖሚውንም ለማነቃቃት አስተዋጽኦ ያለው በመሆኑ በትኩረት እንደሚሰራ
እንደሚሰራበት ነው የተናገሩት። በ2018 በጀት ዓመት ለመገንባት ከታቀዱት ቤቶች ውስጥ የ197000 ቤቶች ግንባታ እየተፋጠነ እንደሚገኝ የከተማዋ ከንቲባ አዳነች አቤቤም ገልጸዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ፣ በአቃቂ ቃሊቲ፣ ወርቁ ሰፈር እንዲሁም ደግሞ በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ እስከ 9 ወር ቢሆናቸውም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሌላ መረጃ ደግሞ በአዲስ አበባ ህንፃ አስገንቢዎች የሰራተኞችን ደህንነት የሚቆጣጠር ባለሙያ እንዲመድቡ ግዴታ ሊጣልባቸው መሆኑ ታውቋል። በአዲስ አበባ ከተማ ህንፃ የሚያስገነቡ የሰራተኞችን ደህንነትን የሚቆጣጠር ባለሙያ እንዲመድቡ እንደሚገደዱ የከተማዋ የግንባታ ፈቃድና ቁጥጥር ባለስልጣን የገለጸው። የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ እንደገለጹት በስራ ላይ የሚያጋጥምን ሞትን ለመከላከልና የግንባታ ደህንነት መሰረታዊ አስፈላጊነትን ለማረጋገጥ የህንፃ አስገንቢዎች በዘርፉ የሰለጠነ የደህንነት ባለሙያ እንዲቀጥሩ ይገደዳሉ። ይህን ለማድረግ የሚያስችል መመሪያ እንደሚወጣ ገልጸው እያንዳንዱ የግንባታ ቦታ በህግ ተደግፎ የደህንነት ባለሙያ ይኖረዋል ብለዋል። በግንባታ ደህንነት የሰለጠኑ ባለሙያዎች ገበያ ውስጥ ምን ያህል ይገኛሉ ተብሎ ሲፈተሽ የተገኘው መጠን በቂ አለመሆኑንና ጉድለት መኖሩን የጠቀሱት ኢንጂነር አበበ ለዚህም ሲባል በ8 ዙር ትርጉም ያለው ስልጠና መሰጠቱንና በቀጣይም 8ኛው ዙር እንደሚጀመር ተናግረዋል። የደህንነት ባለሙያዎችን ማሰማራት መቼ ይጀምራል ተብሎ ጥያቄ የቀረበላቸው ምክትል ዋና ዳይሬክተሩ ጊዜውን ከመግለጽ ተቆጥበዋል። ሆኖም 2000 ባለሙያዎች ከሰለጠኑ በአዲስ አበባ ውስጥ ለሚደረጉ ግንባታዎች በቂ ናቸው ተብሎ ስለሚታሰብ ወደ ህግ ማሻሻል እንደሚገባና ቅጥሩ ጎን ለጎን አብሮ እንደሚሰራ ገልጸዋል። አንድ ህንፃ ሲገነባ ኮንትራክተርና አማካሪ ባለሙያዎች የግድ መኖር አለባቸው። ስለዚህም የደህንነት ባለሙያ ግዴታ ያስፈልጋል ማለት ነው ብለዋል። የሚወጣው መመሪያ እያንዳንዱ ግንባታ ምን መስፈርቶችን ማሟላት አለበት የሚለውን የሚገልጹ ዓለም አቀፍና አህጉራዊ ነባራዊ ሁኔታዎችን ያገናዘቡ በትንሹ 17 ነጥቦች እንደሚኖሩት ተናግረዋል። ህንፃ ሲገነባ ከላይ ሊወድቁ የሚችሉ ቁሳቁሶችን መከላከል እንዲችል ዙሪያውን በደህንነት መረብ መጠበቅ አለበት የሚለው አንደኛው ሲሆን ባለሙያዎችን በተመለከተም የደህንነት ጫማ፣ የራስ ቅል መሸፈኛ፣ አንጸባራቂ ልብስ፣ የእጅ ጓንት ሊኖራቸው ይገባል ብለዋል። የአንድ ህንፃ ግንባታ እስከሚያልቅ ድረስም ለአሳንሰር ተብለው የሚለዩ ክፍሎች መደፈን አለባቸው ብለው ሰራተኞችን በደህንነት ባለሙያ ስለ ቀን ውሏቸው ማብራሪያ ተሰጧቸው ሊያሟሏቸው የሚገቡ የደህንነት መሳሪያዎችን እንዲጠቀሙ ማረጋገጫ ተሰጧቸው ወደ ስራ እንዲገቡ የሚሉት ተጠቃሽ ነጥቦች መሆናቸውን ገልጸዋል። በሌላ በኩል ደግሞ አስፋልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገ ወጥ ናቸው ተብሏል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ከተማ አስተዳደሩ ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ የለም ሲሉ ተናግረዋል። በከተማው ህጋዊም ሆነው ቤት የፈረሰባቸው ነዋሪዎች ግን የተሰጣቸው ካሳም ሆነ ምትክ ቦታ አለመኖሩን በምሬት ገልጸዋል። በከተማ አስተዳደሩ የቡራዩ ክፍለ ከተማ ሳንሱዚ አካባቢ ነዋሪዎች ለፈረሰባቸውና የገቢ ምንጫቸው ለነበሩ ሱቆቻቸውም ሆነ ለመኖሪያ ቤታቸው ምትክ ቦታም ሆነ ካሳ ባለመከፈሉ ችግር ላይ መውደቃቸውን አመልክተዋል። የከተማው ነዋሪዎች እንደሚሉት በየአቅጣጫው በሸገር ከተማ በዋና መንገዶች ዳርቻ የነበሩ ቤቶች በመደዳው ቢፈርሱም በአንድ በኩል እስካሁን ይሰራበታል የተባለው ልማት አልተሰራበትም፣ በሌላ በኩል ደግሞ ቤቶቹ ለወራት ግድም በመፍረሳቸው ባለቤቶቹም እንዳልተጠቀሙባቸው አንስተዋል። የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ግን የኮሪደር ልማቱን በተመለከተ በእኛ በኩል ወደ ኋላ ቀረ የምንለው ነገር የለም፣ ሁሉም ነገር በእቅዳችን መሰረት እየሄደ ነው ሲሉ ምላሻቸውን ሰጠዋል። የድንበር ማስከበር ስራዎች ከተሰሩ በኋላ ወደ ስራ መገባቱን ጠቅሰው በለገጣፎ በገላንና በአሸዋ ሜዳ በኩል የመንገድ ስራዎቹ መጀመራቸውን አመልክተዋል። የመብራትና ቴሌኮም መሰረተ ልማት መልሶ ግንባታ ሌላኛው ወደ ልማት መግባቱን ያዘገየው ተግዳሮት መሆኑን አንስተው አሁን ግን ችግሮቹ እየተቀረፉ ወደ ስራ ተገብቷል ሲሉም አስረድተዋል። በሸገር ከተማ ከካሳ ክፍያና ከምትክ ይዞታ ጋር በተያያዘም ሰፊ አቤቱታዎች እየቀረቡ ሲሆን ቤቶቹ ከፈረሱበት ጊዜ ጀምሮ ላለፉት ወራት የተሰጣቸው ምላሽ አመርቂ ያለመሆኑን ነዋሪዎች አንስተዋል። ያለ ምትክ ቦታ እንዴት ይፈርስባቸዋል እናጣራለን ቢሉም ከዚያ ወዲህ የተመለከተን የለም በማለት ጥያቄያቸው በእንጥልጥል መቅረቱን ነዋሪዎች አንስተዋል። ህጋዊ የሆኑትም ምትክ እንሰጣለን፣ ነገር ግን ህጋዊነቱን እያጣራን ነው በማለት ከሸገር ከተማ ምስረታ በፊት የካርታ አወጣጥ ስርዓት ላይ ችግሮች እንደነበሩ ዶክተር ተሾመ ተናግረዋል። ሆኖም ህጋዊ ሰውነት ያላቸው እየተለዩ መሆኑን ጠቁመው አብዛኛዎቹ አስፋልትን ተከትሎ ያሉ ቤቶች ግን ህገ ወጥ ናቸው ብለዋል። በኮሪደር ልማቱ ምክንያት ወደ 6000 ቤቶች መነካታቸውን የገለጹት ዶክተር ተሾመ
ተሾመ ከነዚህ ውስጥ ሕጋዊነታቸው ተለይቶ ለማጣሪያ የቀረቡት 400 ብቻ መሆናቸውን አስረድተዋል። በሌላ በኩል ደግሞ በኢትዮጵያ በመጪዎቹ ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም የስራ ድርጅት ገልጿል። በትምህርት ያልገፉና የስራ ልምድ የሌላቸው ወጣቶች በክህሎት ማነስና በራሳቸው ስራ ለመጀመር በሚገጥማቸው የፋይናንስ ችግር ምክንያት የስራ ዕድል እጦት እንደሚያጋጥማቸው የዓለም የስራ ድርጅት ነው ያስታወቀው። የዓለም የስራ ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከዩናይትድ ኪንግደም ተራድኦ ድርጅትና ከሌሎች ተቋማት ጋር በመሆን በማህበራዊ ጥበቃ ላይ ያዘጋጀውን ሪፖርት ይፋ ሲያደርግ ነው ይህንን የገለጸው። በሪፖርቱ መሰረት ቁጥራቸው እያደገ ያለው ስራ ፈላጊ ወጣቶች በክህሎት ክፍተትና የራስን ቢዝነስ ለመጀመር በሚገጥማቸው የፋይናንስ እጦት ከፍተኛ ተግዳሮት እንደሚገጥማቸው አስታውቀዋል። የህፃናት ቁጥር በከፍተኛ ሁኔታ መጨመር ወደ ስራ ሊገባ የሚገባውን የወጣት ቁጥር የሚያሳድገው በመሆኑ እድገቱን ከከተሞች የስራ ገበያ እድል ጋር አጣጥሞና አዋህዶ መሄድ ከፍተኛ ፈተና ይሆናልን ብለዋል። በሀገር አቀፍ ደረጃ የአካል ጉዳተኞች ቁጥር 17.6 በመቶ እንደሚደርስ ጠቅሶ አካታችና ሁሉን አቀፍ የኢኮኖሚና የማህበራዊ ተሳትፎን የሚደግፉ ፖሊሲዎችና መሰረተ ልማቶችን ማስፋፋት እንደሚያስፈልግ ገልጿል። በሀገር አቀፍ ደረጃ ለስራ ብቁ የሆነው የህዝብ ቁጥር በፈረንጆቹ 2015 ከነበረበት 54.7 ሚሊዮን በ2025 74.8 ሚሊዮን እንዲሁም ደግሞ በ2030 ወደ 85.3 እንደሚደርስ ሪፖርቱ ያመለክታል። በተጨማሪም በ2022 43.9 በመቶ የነበረው ከ0 እስከ 14 ዕድሜ ክልል ውስጥ ያለው የህዝብ ቁጥር በ2032 ወደ 39.6 እንደሚቀንስ ያስረዳል። በተመሳሳይ ከ15 እስከ 64 ዕድሜ ክልል የሚገኝ የህዝብ ቁጥር በ2022 27.6 በመቶ እንደነበር በ2032 ወደ 29.8 እንደሚያድግ ገልጿል። ከ45 እስከ 64 የዕድሜ ክልል ውስጥ ያለው ዜጋ በ2022 ከነበረበት 11.3 በመቶ በ2032 ወደ 14.3 በመቶ የሚያድግ መሆኑን፣ ዕድሜያቸው ከ65 በላይ ያሉት ደግሞ ከ3.2 በመቶ ወደ 4 በመቶ እንደሚያድጉ ይተነብያል። በኢትዮጵያ 11.5 በመቶ የሚሆኑ ዜጎች ቢያንስ ጤናን ያላካተተ ማህበራዊ ጥበቃ እንዳላቸው የሚገልጸው ሪፖርቱ 9.7 በመቶ ሰራተኞች የጡረታ ሲከፍሉ 4.2 በመቶ አረጋውያን ብቻ ጡረታ ይቀበላሉ ብለዋል። በዚህ መረጃ መሰረት አብዛኛው ስራ በኢመደበኛ ኢኮኖሚ ውስጥ የተያዘ መሆኑ ማሳያ መሆኑን ይጠቁማል። በኢትዮጵያ የተጀመረው የትምህርት ቤት ምገባና የከተማ ሴፍትኔት ማህበራዊ ጥበቃን በከፍተኛ ሁኔታ ያጠናከረ አሰራር ነው የሚለው ሪፖርቱ ከስራ ጋር የተገናኙ ጥቅማ ጥቅሞች በወንዶች የበላይነት የተያዙ መሆናቸውንም ያስረዳል። የፋይናንስ እጥረት፣ ወቅታዊ የምግብ አቅርቦት እጥረት፣ ከፍተኛ የሆነ የከተማ ስራ አጥነት፣ ደካማ ተቋማዊ ቅንጅት፣ ለአደጋ የሚሰጥ የዘገየ ምላሽና በመሳሰሉት ምክንያቶች ማህበራዊ ጥበቃ ዝቅተኛ አፈጻጸም ማሳየቱን ያብራራል። የከተማው ህዝብ ቁጥር በ2019 ከነበረው 22.8 ሚሊዮን በ2025 ወደ 31 ሚሊዮን እንዲሁም በ2030 ወደ 39.3 ሚሊዮን እንደሚደርስ የሚያስረዳው ሪፖርቱ የከተሜነት እድገት የስራ ዕድሉን የበለጠ እንደሚያጠበው ይገልጻል። ከ2020 ጀምሮ በትግራይ በአማራና በኦሮሚያ ክልሎች ያለው ግጭት የበርካቶችን ህይወትና የስራ ሁኔታ በማወክ በሚሊዮን የሚቆጠሩ ዜጎችን ለምግብ እጦት እንደዳረጋቸው ገልጿል። የከተማና የገጠር ሴፍትኔት ፕሮግራም ከህዝቡ ውስጥ 7.4 በመቶ የሚሆነውን ተጠቃሚ ማድረጉን ጠቅሶ ነገር ግን ለተቸገሩና ለአካል ጉዳተኛ ዜጎች የመድረስ ሁኔታ አሁንም በጣም ውስን ነው ይላል። በተማሪዎች ምገባ ጥሩ የሚባል ለውጥ መኖሩን የሚገልጸው ሪፖርቱ ለ7.6 ሚሊዮን ተማሪዎች መድረስ ቢቻልም የጸጥታ ችግር፣ ድርቅና መሰረተ ልማት እጦት ባለባቸው ኦሮሚያና አማራ ክልል እንዲሁም ትግራይ ክልሎች ያለው አፈጻጸም ወደ ኋላ የቀረ እንደሆነ ገልጿል። ዘላቂና ሁሉን አቀፍ ማህበራዊ ጥበቃን ለማሳካት በቂ ሀገራዊ ሀብት በመመደብ በለጋሽ አካላት የሚደረግን ጥገኝነት መቀነስ እንደሚያስፈልግ ሪፖርቱ አሳስበዋል።